ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ የተለያዩ የአውሮፓ ክለቦችን ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ላይ ቅድሚያ ሰጥተን ከምንመለከታቸው ጉዳዮች ውስጥ በቼልሲ ቤት አሰልጣኝ ቅጥርን በተመለከተ በዚህ ሳምንት ሳጋራችሁ ነበረ። የቼልሲ አሰልጣኝ አዲስ አድርገው የሾሙት ቼልሲ አሰልጣኝ በሽንፈት እንግዲህ ጨዋታውን ጀምሯልና ፉላም ከቼልሲ የነበረውን ጨዋታ በተመለከተ ታክቲካል የሆኑ መረጃዎችን አጋራችኋለሁ። በጥር የዝውውር መስኮት እንግዲህ ቼልሲዎች ማን ቢያስፈርሙ ጥሩ ይሆናል ተብሎ ይጠበቃል የሚሉትን ነገሮችም እንመለከታለን። የሁላችሁም የቼልሲ ደጋፊዎችን የሚመለከት ነገር በማጋራት ስፖርታዊ መረጃዎችን ጀምራለሁ። ቼልሲዎች በጥር የዝውውር መስኮት ማንም ቢያስፈርሙ ደስተኛ ትሆናላችሁ የሚሉትን ነገሮች እንመለከታለን። ቼልሲ አሁን ላይ በጥር የዝውውር መስኮት ካደረጋቸው ወሳኝ ነገሮች ውስጥ የአሰልጣኝ ማበርና የአሰልጣኝ ቅጥር እንደሆነ ይታወቃል። ስለዚህ የቼልሲ ደጋፊዎች ማን ወደ ክለባችሁ ቢመጣ ደስተኛ ትሆናላችሁ የሚሉትን ጥያቄ በማቅረብ ስፖርታዊ መረጃዎችን እጀምራለሁ። ቀደም ብዬ እንደጠቀስኩላችሁ ቼልሲ ቤት እንግዲህ በጥር የዝውውር መስኮትን የተመለከተ መረጃ ዴቪድ ኦርስተን በዛ አትሌቲክስ ጋዜጠኛው አንድ ነገር አጋርቷል። እሱን የተመለከተ መረጃ አጋራችሁና ሰፋ ያለ ትንተናዎችን ለማጋራት እፈልጋለሁ። ቼልሲ ቤት ጸጥ ያለ የጥር የዝውውር መስኮት የሚሆን ይመስለኛልም ሲል ዴቪድ ኦርስተን በዚህ ድረገጹ ላይ ጋጋረው መረጃዎችን እንመለከታለን። ዴቪድ ኦርስተን ምን ያህል ታማኝ እንደሆነ ሁላችንም እናውቀዋለን እና ስለዚህ በጥር የዝውውር መስኮት እንግዲህ የቼልሲ ቦርዶች ጥሩ የተባለ እንቅስቃሴ ለማድረግ ያሰቡ አይመስልም። ምክንያቱም ዴቪድ ኦርስተን በጥር የዝውውር መስኮት ቼልሲ በዝውውር እንቅስቃሴ ላይ ጸጥ ያለ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃልም ሲል በትዊተር ገጹ ላይ አጋርቷል። ይህ የዛ አትሌቲክስ ጋዜጠኛ ዴቪድ ኦርስተን በጣም ታዋቂነት ያለው ጋዜጠኛ እንደሆነ ይታወቃል። እሱ የዘገበው ነገር እስካሁን ድረስ ውሸት ሲሆን አልተመለከትነውም እና ቼልሲ በጥር የዝውውር መስኮት ብዙ ቦታዎች ላይ ክፍተት እንዳለበት ይታወቃል። በተከላካይ ቦታ ላይ በተለይ ባዲያሺሌን አሰልፎ ለቶፕ ፎር እንኳን መወዳደር በጣም ከባድ እንደሆነ የቼልሲ ደጋፊዎች በደንብ የምታውቁት ይሆናል ብዬ ገምታለሁ። ምክንያቱም ቼልሲን ያየ ባዲያሺሌን በቋሚ ተከላካይ ላይ አሰልፎ ማጫወት ምን ያህል ከባድ እንደሆነ በተደጋጋሚ ጊዜ ጨዋታዎች ላይ ዋጋ ሲያስከፍል ተመልክታችኋል። ኢንዞ ማሬስካ የተባረረበትን አንድ ነገር እንጥቀስ። ኢንዞ ማሬስካ ለክለቡ በጣም ጥሩ ነገሮችን እንዳደረገ ይታወቃል። ልምድ ያለው አሰልጣኝ አይደለም። አሁንም ቼልሲ የቀጠረው ለረጅም ጊዜ ኮንትራት ነው የሰጡት። ነገር ግን ቼልሲዎች በአንቀጽ ውስጥ አንድ ነገር አካቷል፣ የመልቀቅ አንቀጽንም አካቷል። ይህ አሰልጣኝ የማይሳካለት ከሆነ ኮንትራቱን ቀደው የማባረር መብት አላቸው። እስከዚህ ድረስ በአሰልጣኙ ላይ አልታመኑበትም። አሁን ላይ ቼልሲ ባለሀብቱን ካባረረ በኋላ አሁን ላይ በጣም እየተቸገረበት ያለው ምክንያት አሁን ላይ ያለው የቼልሲ ባለሀብት ወደ ንግድነት ቀይሮታል። ባለሀብቶቹ አሰልጣኙ የሚፈልገውን ሳይሆን እነሱ የሚፈልጉት ተጫዋች እንዲፈርምላቸው ይፈልጋል። ይህ ደግሞ በጣም እጅጉኑ ክለቡን ሲጎዳው ተመልክተናል። ምክንያቱም አንድ ክለብ አንድ አሰልጣኝ እንደ አሰልጣኝነት ሲቀበል እሱ የፈለገውን ለታክቲኩና ለሲስተሙ የሚፈልገውን ነገር እሱ ካላስፈረሙለት በአመራሮች እና በቦርዶቹ የሚመራ ከሆነ ያ እግር ኳስ ክለብ ውጤታማ ይሆናል ተብሎ ይጠበቃል። ይህ ነገር በማንቸስተር ዩናይትድ ውስጥም በቦርድ ውስጥ ከፍተኛ ችግር እንዳለ ይታወቃል። በጥር የዝውውር መስኮት ቼልሲዎች አሁን ላይ ኦልሞስት በጣም ወሳኝ የተባለ የተከላካይ መስመር ማስፈረም ይጠበቅባቸዋል። ነገር ግን በቦርዱ በኩል ተከላካይ ለማስፈረም እንቅስቃሴ አያደርጉም። በአብዛኛውን ጊዜ አሰልጣኝ ሹመት ጋር በተገናኘ ጊዜያቸውን እንዳሳለፉ ምንዘነጋው ጉዳይ አይደለም። ኢንዞ ማሬስካን ካባረሩ በኋላ አዲስ አሰልጣኝ መሾማቸው አይዘነጋም። ይህ አሰልጣኝ ደግሞ ለሲስተሙ የሚሆኑ ተጫዋቾች ያስፈልጉታል። ምንም እንኳን ቼልሲዎች አሁን ላይ ለዋንጫ ይፎካከራሉ ተብሎ ባይጠበቅም ነገር ግን ቶፕ ፎር ሆኖም ለመጨረስ ብርቱ የሆነ ፉክክር እንደሚጠበቃቸው የሚዘነጋ ጉዳይ አይደለም እና ቼልሲ በጥር የዝውውር መስኮት እውነት ተጠናክሮ መመለስ የማይችሉ ከሆነ ለቶፕ ፎርም በጣም እንደሚያሰጋቸው ይጠበቃል። ሌላኛው የምንመለከታቸው ጉዳይ ከኮንትራት ጉዳይ ጋር በተገናኘ አንዳንድ የቼልሲ ተጫዋቾች ኮንትራት አለመፈረማቸውን የሚዘነጋ ጉዳይ አይደለም። አዲሱ አሰልጣኝ ምን ያህል እንግዲህ በቼልሲ ቤት ፐርፎርም ያደርጋል የሚለው ነገር ይጠበቃል። ነገር ግን እስካሁን ድረስ ጋሪ ኦርሌን ለምን ለመተካት ስትራስቡርግን እንደሚቀላቀል የሚዘነጋ ጉዳይ አይደለም። ቼልሲ ቤት ያለው ዋነኛ ምክንያት ክለቡ በአሰልጣኝ ሳይሆን ባለሀብቶች መመራት ነው። ይህ ደግሞ ከዚያ ዙሪት ቼልሲዎች መውጣት የማይችሉ ከሆነ አሁንም ቢሆን የውጤት ቀውሱ መቀጠሉ የሚቀር አይደለም። ይህ ነገር ለመቅረፍ የቀጣይ የቦርዱ ውሳኔና በጣም ቆራጥነት ይጠበቅበታል። ቼልሲዎች አሁን ላይ በጣም ከዋንጫ ከራቁ ቆይቷል። በተለይ ከእንግሊዝ ፕሪሚየር ሊግን ከበሉ ቆየት ያሉ ይመስላል። ቻምፒዮንስ ሊግ እንኳን በቅርብ ጊዜ መብላታቸው የሚዘነጋ ጉዳይ አይደለም። ነገር ግን አሁንም ቢሆን ወደ ዋንጫ ተፎካካሪነት ለማምጣት ወሳኝ የሆነ አሰልጣኝ ቅጥር ይጠበቅባቸዋል። እስካሁን ባሉት መረጃዎች መሰረት ግን
ሊል የስትራስቡርጉን አሰልጣኝ መቅጠራቸው የሚዘነጋ ጉዳይ አለም። ከቼልሲ ቤት ያሉን መረጃዎች አጫጭር መረጃዎች ይህን መሰለኝ። ምክንያቱም ቼልሲዎች በጥር የዝውውር መስኮት ላይ በዝውውር ላይ በጣም የነቀይተዋል እንቅስቃሴዎችን እያደረጉ ስለማይገኙ ከዝውውር ጉዳይ ጋር በተገናኘ አዳዲስ መረጃዎች አልወጡም። ከቼልሲ ጋር የተገናኘ አጫጭር ስፖርታዊ መረጃዎች ይመስላል። በሌላ ቪዲዮ እስክንገናኝ መልካምና ቸር ጊዜ ተመኘው። ቻው።